ማይ ሊገለኝ ነበር ማይ ሊገለኝ ኤሚሊ ጥቃት ሊያደርሱ ሲሉ እሷ ደግሞ በሩላ መታችሁ ነው ወደቀ። አይ ማይ እኔ አልገደልኩትም ናታን የገደለው እኔ አልመታሁትም። አባዬ ናታን የገደለው አንቺ ነሽ አይደል? እና አንቺ ራስሽ አድርገሽ ነው ናታን ነው የምትይው? ናታን ልታስይሽ ከተገለ አባዬ ተረጋጋ። ምን ብዬ ልረጋጋ? ናታን እንዴት ሆኜ ልረጋጋ? እቺ ልጅ ነው ፍቅር ተው በቃ። ናታን ዛሬ በጣም በትልቁ አጣብቂኝ ውስጥ ገብቷል። እንግዲህ በአብጌል ደረጃ አማካኝነት ናታንም በጣም ተጠያቂነት ውስጥ ገብቷል። ቤተሰቦቻችን እንግዲህ የመጀመሪያ ልጁ ወድቆ እንደነበረ የመጀመሪያው ናታን ራሱ ላይ በጣም ከባድ አደጋ ደርሶበታል። ምክንያቱም አርጁ በስለት ስለወጋው ማለት ነው። እንግዲህ ደም ምናምን ሲፈሰው ነበረ። ከዛም በመጨጠል እንግዲህ በጣም ከባድ ነው። ከዚያ ከሄደ በኋላ እንግዲህ ልጁ እዛ እንደወደቀ ሲያገኘው በቃ ትንፋሹን ለማዳመጥ ደም ስሮቹ ምናምን ለማየት እንግዲህ ሰውነቱን ነካክቶት ነበረ። በነገራችን ላይ በጣም ከባድ ነው። አሁን አሻራ ምርመራ ያኔ በእውነተኝነት ሁሉም አብጌልን አሳልፈው ካልሰጡ በስተቀር ሁሉም ሰው ተጠያቂ ናቸው። ያ ማለት ከውሃ ጀምሮ ውሃም የመጀመሪያ ዱላ ያሳረፈች ውሃ ናት። ሁለተኛ አብጌል ናት። ከዛ ሶስተኛ ናታን ነው የነካው። በአራተኛ እንግዲህ አቶ ደረጀ ናታንና ደረጀም እንግዲህ ይዘው ነው ተነስተው ወጡት። ማርታ ብቻ ነች በቃ ዳጣም ስለሌለች ማርታ ብቻ ናት እዚህ ጋር ተተርፋለች ብዬ የማስበው ባሻራ ተሆነ ማለት ነው። ቤተሰብ ምክንያቱም ሙሉ ቤተሰብ ተሳትፋችሁበታል ተብሎ ነው ይሄ ነገር የሚታየው። ምክንያቱም ከባድ ነው። ሁላቸውም አሻራቸው አለ። እንግዲህ በሁኔታውን በድርጊቱን የፈጸመችው አብጌል እንዲሆነችና ነገርዮሹን በዛ መልኩ ማስተካከል ካልተቻለ ወይም እሷ ደግሞ ይሄንን የተፈጠረውን ድርጊት አድርጌዋለሁ ብላ ራሷ ካላመነች ከዛም አልፎ እንግዲህ ራሷ ኃላፊነት መውሰድ ካልቻለች በጣም ከባድ ነው ቤተሰቦቻችን። ምክንያቱም የሆነው ነገር በጣም አስቸጋሪ ነው። በጣም ከባድ ነው። ልጁ በጣም ተጎድቷል። በጣም ከባድ ጉዳይ ውስጥ ነው አሁን ቤተሰቡ የገባው። ቤተሰብ ግን ያው ምንም ማድረግ አይቻልም። የመጣው ነገር በጸጋ መቀበል ነው። በእርግጥ ጥፋቱ የነዛኞቹ ነው። ምክንያቱም እስከ ቤት ድረስ በዚህ ልክ መግባት አልነበረባቸውም። ያው እነዚህኞቹም ራሳቸውን ለመከላከል ያው ያደረጉት ነው። ምክንያቱም አብጌልን ብትሆን እኮ እሱ ራሱ እኮ የሆነ እርምጃ ሊወስድባት ነበር አይደለ? ግዴታ ሰው መቼም ዝም ብሎ ጉዳት ላይ ያደርስብኝ ይችላል ብሎ አይተውማ። ምክንያቱም ቸሊ ኦልሬዲ መቶ አንገቷን አንቋታል። ስለዚህ ከዛ በኋላ ምን ሊፈጠር እንደሚችል የምታውቀው ጉዳይ የላትም። ስለዚህ በዛና አማካኝነት እንግዲህ ነገርዮሽ ትንሽ ይከብዳል ማለት ነው ቤተሰቦቻችን። ምክንያቱም እንዴት ይደረጋል? አንድ ሰው መቼም ይሄ ነገር ሲፈጠር በጣም እንትን ያለ ነው የሚሆነው ማለት በጣም አስቸጋሪ ነው። ያው ያለውን ነገር እንግዲህ ለመቻል ለመታገዝ መሞከር መልካም ነበረ። ግን ያኛውም ልጅ ያው እሷን እንትን ስላላት እንግዲህ አብጌል በመጨረሻ የራሷን እርምጃ ወስድ ያለኝ ማለት ነው። ምክንያቱም እንደ ሴት ልጅ ሊያጠቃስ ሲመጣ ያው ቅድሚያ ነው። አንድ ሰው ከሚያስቀድማችሁ መቅደማችሁ አይቀርማ። ምክንያቱም ሰዎች ናችሁ። በቃ ገባችሁ አይደለም? ስለዚህ በዛ ማካኝነት ነበር እነሱ ሐሳባቸው፣ ግን በጭራሽ አልተሳካላቸውም። አርጁም እንግዲህ ጓደኛውን ራሱ ከግቢ ጥሎት ነው የወጣው። ከወጣ በኋላ እንግዲህ እየፈለገ ነው የሚገኘው። የሚገርመው ይፈሪ ሩጦ ሂዶ ነው አይደል? ይፈሪ ፈርቶ ነው አይደል? ይፈሪ እኔ እዚህ ተቀምጬ እሱ ፈርቶ ይጠፋል እንዴ? ይሄ በእናታችሁ መሳቂያ ነው ማረገው ሲመጣ ምናምን ይላል። ልጁ እንደሆነ እዛ ጋር ቁርጥምጥም ብሎ ቁጭ ብሎልሃል። እንኳን አይደለም ሌላ ሩጦ ሊሄድ ማለት ነው። እና በቃ በጣም ነው እንግዲህ አርጁም እንግዲህ ያው ያደረገው በጣም ከባድ ነው። እና ቤተሰቦቻችን በጣም ደስ የሚል ነበረ ማለት ነው። አብጌል በነገራችን ላይ መጠየቅ አለባት፣ መታሰር አለባት። አሪፍ ነው እንደው ምክንያቱም በጣም ጥሩ ነው፣ መልካም ነው። ምክንያቱም ይሄ ነገር ይሹ በጣም ከባድ ስለሆነ በዛ ላይ የአባቷን ምክር፣ የአባቷን ተግሳጽ፣ የአባቷን ሲላት የነበረውን ነገር ሁሉ
አሪፍ ነው ማየቱ ጥሩ ነው። ምክንያቱም ያንን ነገር ወደ ኋላ ተመልሳ ራሷ እንድትሆን ይረዳታል አንዳንዴ ማለት ነው። ኢቭን ራሱ ልጁ ባይሞት ለራሱ እሷ ብትታሰር ትንሽ ጥሩ ነው። ግን አሁን እንደዚህ ሲሆን ያን ያክል አባትየው ሂጂ ትምህርትሽን ተማሪ ውጭ ከሀገር ውጭ አንደኛ ብዙ ከሰው ጋር መኖር ታውቂያለሽ፣ ሁለተኛ ደግሞ ለራስሽም አሪፍ ለውጥ ነው። በሶስተኛ ደግሞ በቃ ቤተሰቡንም እዚህ ጋር ከምትይ ሂጂ ብሏት ነበር ደረጀና ከአንዴ 2-3 ይሄ ሲለምናት እንብየው ብላ አሁን እማዬ በቃ አውጡኝ መታሰሬ ነው መበስበሴ ነው ትምህርት ሲወት የሰኔስ ናታን አሰላለችው ደግሞ ናታን እኮ ይታሰር እያለች ነው። ሰው ለሚወደው ሰው እንደውም ራሱን አሳልፎ ይሰጣል። እሷ ደግሞ ኧረ እኔ አይደለሁም ራሷ ገላ ናታን ይገድለው አላለችም። አሁን እቺን ነው ናታን እንደው ሊያገባት ቀርቶ እንደው ሊያሸታት አረች ለጉርብትና ማጥቶን ጋይስ እንዴ ታይደርስባት ፊት ምን አለችው ንካው አገላብጠዋል ማለት ነው። ኧረ እባክሽ አገላብጠው እንዴ ግልብጥ በል እና በጣም እያሳቀች ነበር ማለት ቤተሰቦቻችን። እንግዲህ በመጨረሻም የሆነው ነገር ሆኖ ያው ቀጥለዋል ማለት ነው። እንግዲህ ደረጀን በጣም በከባዱ ጭንቀት ውስጥ ነው የሚገኘው። ወይዘሮ ማርታማ በቃ በለቅሶ ነው ነገርዮሽን እየተፋገጠች የምትገኘው። እንግዲህ በቀጣይ አዲስ ነገር ሊኖር ይችላል የሚል ተስፋ አለኝ። ወይ ደግሞ ልጁ ይተርፋል አሊያም ደግሞ በጣም ከባድ ነው የሚሆነው። እና ቤተሰቦቻችን የዛሬ ቪዲዮ ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ። ባይ ባይ። እወዳችኋለሁ። ላይክ አይረሳ።